በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ነሐሴ 7 ቀን በዓለ ጽንሰተ ለማርያምን ወይም ደግሞ የእመቤታችን የቅድስት ድንግል ማርያምን የጽንሰት በዓል በታላቅ ድምቀት እናከብራለንና ይህ ዕለት ምን የተከናወነበት ዕለት ነው፣ ስለምንድን ነው የሚከበረው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በዛሬው ዕለት ነሐሴ 7 ቀን ቅድስት ቤተክርስቲያናችን የነጻነታችን መሰረት የድህነታችን ምክንያት የእግዚአብሔር ማደሪያ የሆነችው የእመቤታችን የቅድስት ድንግል ማርያምን የመጸነስ በዓል ወይም ደግሞ በዓለ ጽንሰቷን በታላቅ ድምቀት ታከብራለች። በዛሬው ዕለት የዓለም ሁሉ መድኃኒት የሚሆን አምላካችን መድኃኒታችን ኢየሱስ ክርስቶስን በሥጋ ለመውለድ የተመረጠችው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በቅድስት ሐና ማኅፀን የተጸነሰችበት ታላቅ ዕለት ነው። ታዲያ ይህንን ክብረ በዓል እኛ ስለምንድን ነው የምናከብረው ስንል የመጀመሪያው የዓለም ድህነት የጀመረበት ዕለት በመሆኑ ነው። የሰው ልጅ ከእግዚአብሔር ተለይቶ በጨለማ ሲኖር አምላክ ሰውን ለማዳን የገባው ቃል ኪዳን መፈጸም የጀመረው በእመቤታችን በቅድስት ድንግል ማርያም መጸነስ ነው። እርሷ ድህነታችን የሚከናወንባት የተቀደሰች መሠረት ናትና እግዚአብሔር ለጻድቃኑ ለቅዱስ ኢያቄምና ለቅድስት ሐና የሰጣቸውን ተስፋ አስቦ የልባቸውን ሐዘን ወደ ደስታ መካንነታቸውን ወደ ፍሬያማነት የለወጠበት ዕለት በመሆኑ አዎ ይህንን ዕለት እግዚአብሔር አምላክን ለማመስገን እናከብረዋለን ማለት ነው። በዋናነት ይህንን ክብረ በዓል የምናከብረው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የድህነታችን ምክንያት መሠረት የሆነችው የተጸነሰችበት ዕለት ስለሆነ ይህንን ዕለት በታላቅ ድምቀት እናከብራለን ማለት ነው። ታዲያ የተጸነሰችበት ዕለት ነው ብለን ብቻ ማለፍ ሳይሆን ደግሞ ታሪኩን ልናውቅ ያስፈልጋልና ታሪኩ እንደምንድን ነው የሚለውን ስንመለከት በነገረ ማርያም ላይ እንደተጻፈልን በእናቷ በሐና በኩል ያሉ የእመቤታችን የቅድስት ድንግል ማርያም አያቶቿ ጴጥርቃና ቴክታ ይባላሉ። ጴጥርቃና ቴክታ የሚባሉ ሰዎች በኢየሩሳሌም ከተማ በአንድነት ተጋብተው ይኖሩ ነበረ። እነዚህ ሰዎች በእግዚአብሔር የሚያምኑ የተወደዱ ጻድቃን ደግ ሰዎች ነበሩ። እነዚህ ሰዎች በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። እጅግ ሀብታቸው የተትረፈረፈ ከመሆኑም በላይ ደግሞ ሀብታቸው እጅግ ብዙ በመሆኑ ምክንያት ለከብቶቻቸው ለላሞቻቸው እንኳን ወርቅ እያሰሩ በቀንዶቻቸው ላይ ያደርጉባቸው ነበረ። ይህ ቀራቸው የማይባሉ ባለጸጎች ስለነበሩ ማለት ነው። ነገር ግን ምንም እንኳን ባለሀብት ቢሆኑ ባለጸጎች ቢሆኑ ደጋግ ክርስቲያኖች እግዚአብሔርን የሚያምኑ ቢሆኑም እንኳን ነገር ግን የሚወርሳቸው ልጅ አልነበራቸውም፣ መካኖች ነበሩ። በዚህም ደግሞ እግዚአብሔር አምላክ ልጅ እንዲሰጣቸው ዘወትር ይማጸኑ ነበረ። ከዕለታት በአንደኛው ቀን ቴክታ ባለቤቷን እንዲህ አለችው፣ አምላክ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በሕልሜ አንድ ራእይ ተመለከትኩ፣ አየሁ። ይህም ራእይ ወይም ደግሞ ሕልሜ ደግሞ ነጭ ጥጃ ከማኅፀኔ ስትወጣ ያቺም ነጭ ጥጃ ደግሞ ሌላ ነጭ ጥጃ ስትወልድ አየው። እስከ 7 ትውልድ ሲዋለዱ 7ተኛይቱ ጨረቃን ስትወልድ ጨረቃዋም ደግሞ ፀሐይን ስትወልድ አየው ብላ ለባለቤቷ ነገረችው። ባለቤቷም ታዲያ ይህንን ሕልም እንደሰማ ምን እንደሆነ ለማወቅ በጠዋት ተነስቶ ከሕልም ፈቺ ዘንድ ሄደ።
ከሕልም ፈች ዘንድ ሄዶ ባለቤቱ የነገረችውን ሕልም ለዛ ለሕልም ፈች የነገረው። ያ ሕልም ፈችም ታዲያ እንደሚገባ አድርጎ ተረጎመለት። የሕልሙ ትርጓሜ ምን ነበር ካልን፣ እግዚአብሔር በምሕረቱ አይቷቸዋል፣ በሳህሉ መግቧቸዋል አላቸው። 7 አንስት ጥጆች መውለዳችሁ 7 ሴት ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልተገለጠልኝም ብሎ ሕልሙን ፈታለት። እርሱም ታዲያ ያ ሕልም ፈቺ የፈታለትን ሕልም ይዞ ለሚስቱ ሄዶ ነገራት። እርሷም ፍቺውን ሲነግራት እንጃ አለች። አምላክ እስራኤል የሚያደርገውን የማውቅ የለም ብላ ዝም አለች። ወገኖቼ፣ አዎ ይህን ራእይ ወይም ደግሞ ሕልም ከተመለከተች በኋላ ሚስቱ ቴክታ ጸነሰች። ጸንሳም ደግሞ ሴት ልጅን ወለደች። ስሟን ሄሜን አለቻት። ሄሜንም ደግሞ አድጋ ለአካለ መጠን ስትደርስ አጋቧት። እርሷም ደግሞ ሴት ልጅን ወለደች። እርሷም ሴት ልጅን ከወለደች በኋላ ስሟን ዴርዴ ብላ ወጣችላት። ዴርዴም ደግሞ እንደዚሁ አድጋ አግብታ ሴት ልጅን ወለደች። እርሷም ደግሞ ስሟን ቶናህ ብላ አወጣችላት። ቶናህም ደግሞ እንደዚሁ አድጋ አግብታ ልጅ ወለደች። ስሟንም ሲካር አለቻት። ሲካርም ደግሞ አድጋ አግብታ እርሷም አሁንም ሴት ልጅ ወለደች። ሴትናም ደግሞ እንደዚሁ ልጇን ሄርሜላ አለቻት። ሄርሜላም እንደዚሁ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን የእመቤታችን የቅድስት ድንግል ማርያምን እናት የጌታችን የመድኃኒታችን የኢየሱስ ክርስቶስን አያት እናታችን ቅድስት ሐናን ወለደቻት። ወገኖቼ፣ እናታችን ቅድስት ሐናም ደግሞ በሥራ ታደገች። ለአካለ መጠን ስትደርስ ከቤተ መንግሥት ወገን ከሆነ ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እናታችን ቅድስት ሐናም ደግሞ ከቅዱስ ኢያቄም ጋር ከተጋባች በኋላ እነዚህ ቅዱሳን በአንድነት ተጋብተው ሲኖሩ እነርሱም ልክ እንደ ቴክታና ጴጥርቃ ልጅ አጡ። ወገኖች አስተውሉ። ቅዱሳን ኢያቄምና ሐና እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ናቸው። እንደ ሕግጋቱ የሚኖሩ ናቸው። ነገር ግን ልጅ አጡ። ታዲያ ዕድሜያቸውን ማረጀ። ዕድሜያቸው አርጅቶ በስተርጅና ዕድሜያቸው እንኳን እግዚአብሔር አምላክን ልጅ ስጠን ብለው ከመማፀን ወደ ኋላ አላሉም። ከዕለታት በአንደኛው ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ ዋሉ። ሐዘናቸው እንደምንድን ነው ካልን ደግሞ አባታችን ቅዱስ ኢያቄም ወደ ቤተ እግዚአብሔር ሄዶ እንዲህ ሲል ሲጸልይ ዋለ። አቤቱ ጌታዬ ሆይ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን ፈጽምልኝ። ለዓይኔ ማረፊያ ለልቤ ተስፋ የሚሆን ወይም ደግሞ የምትሆን የተባረከ ወይም ደግሞ የተባረከች ሴት ወይም ደግሞ ወንድ ልጅን ስጠኝ ብሎ ሲለምን ዋለ። እናታችን ሐናስ ደግሞ ምን ብላ ስትጸልይ ዋለች ካልን እናታችን ቅድስት ሐና አቤቱ ጌታዬ ሆይ አለች፣ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅን የማኅፀኔን ፍሬ ስጠኝ ብላ ስትለምን ዋለች። አስተውሉ። ቅዱሳን ኢያቄምና ሐና ወደ ቤተ እግዚአብሔር ሄደው በእንዲህ ያለ ሐዘን ሆነው እግዚአብሔር አምላክን ሲማጸኑ ሲጸልዩ ዋሉ። ዛሬ እኔና እናንተ ምናልባት ልጅ በማጣት ውስጥ ያለን ሰዎች ምን ብለን ነው የምንጸልየው? አዎ ልጅ ከማጣታችን የተነሳ ጌታዬ ሆይ ምንም ይሁን ምን ልጅ ብቻ ስጠኝ ብለን እንማጸናለን። እግዚአብሔር አምላክም ደግሞ የጠየቅነውን ጥያቄ የለመነውን ልመና ሲመልስልን፣ አዎ ልጅ ብቻ ሲሰጠን፣ ያ ልጅም ደግሞ ለእናት ለአባቱ የማይታዘዝ ለቤተ ክርስቲያን የማይጠቅም ለሀገር የማይጠቅም የማይበጅ ልጅ ሲሆን ምን ነው ጌታዬ ሆይ ምን ነው ይህን ልጅ ከምትሰጠኝ ማኅፀንን በዘጋኸው ኖሮ ብለን ደግሞ መልሰን እግዚአብሔር አምላክን የምናማርር ሰዎች አለን። ቅዱሳን ኢያቄምና ሐና ግን ዕድሜያቸው ሄዷል። ልጅ ለማግኘት እጅጉን ይፈልጋሉ። ለዘመናት ሲንቋሸሹ፣ ለዘመናት እነዚህ የተረገሙ እየተባሉ ሲናቁ የነበሩ ናቸው። ልጅ በማጣታቸው ምክንያት ብቻ በሰዎች ብዙ ነቀፌታዎች ይደርሱባቸው ነበረ። ነገር ግን እንዲህም ሆኖ በጸሎታቸው ወቅት ላይ ጌታ ሆይ ይህንን ስድባችንን እንዲያርቅልን ምንም ይሁን ምን ልጅ ብቻ ስጠን ብለው አይደለም የጸለዩት። እነርሱ የጸለዩት ጌታዬ ሆይ አለ፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ ነው ያለው።
እናታችን ሐናም ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማኅፀኔን ፍሬ ስጠኝ ብላ ነው የተማጸነችው። የተባረከ ወይም ደግሞ የተባረከች የሚለው ላይ ልናሰምርበት ያስፈልጋል ወገኖቼ። አዎ ቀደምት እናቶቻችን ለእናት ለአባት የማይታዘዝ ለቤተ ክርስቲያን የማይጠቅም ለሀገር የማይጠቅም ልጅ ከሆነ የምትሰጠኝ ማኅፀኔን ዝጋው፣ የተባረከ ልጅ ብቻ ስጠኝ እያሉ እናቶቻችን ይጠይቁ ነበረ። ዛሬስ በዚህ ዘመን ያለን ሰዎች ምን አይነት ጥያቄ ሆነ የምንጠይቀው? አዎ ወደ ትዳሩ ዓለም እንገባለን። ወደ ትዳሩ ዓለም ከገባን በኋላ ጌታዬ ሆይ የተባረከ ልጅ የተባረከች ልጅ ስጠኝ ብለን እንጸልያለን ወይንስ ደግሞ ምንም ይሁን ምን ልጅ ብቻ ስጠኝ ብለን ነው የምንጸልየው? ከቅዱሳን ኢያቄምና ሐና ይህንን ልንማር ያስፈልጋል ወገኖቼ። ታዲያ ቅዱሳን ኢያቄምና ሐና ወደ ቤተ እግዚአብሔር ሄደው በእንዲህ ያለ ጸሎት በሐዘን ሆነው እግዚአብሔር አምላክን ሲማጸኑ ውለው ወደ ቤታቸው ሲመለሱ ሳለ እናታችን ቅድስት ሐና በመንገድ ላይ አንድ ነገር ተመልክታ እጅጉኑ አምርራ አለቀሰች። ምንድን የተመለከተችው ካልን ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ እጅጉኑ አምርራ አለቀሰች። አቤቱ ጌታዬ ሆይ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠ አምላክ ምን ነው እኔን ሐናን ድንጋይ አድርገህ ፈጥረኸኛልን? ምን ነው እኔን ልጅ ነሳኸኝ ብላ እጅጉኑ አምርራ አለቀሰች ወገኖቼ። አዎ ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ እጅጉኑ አለቀሰች፣ አምርራ አለቀሰች። ከዚያም በኋላ ከሊቀ ካህናቱ ከካህኑ ዘካርያስ ዘንድ ሄደው ስዕለትን ተሳሉ። አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅን ብንወልድ ማይ ወይም ደግሞ ውሃ ቀርታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለትን ተሳሉ፣ ስዕለትን ገቡ ወገኖቼ። ዘካርያስም ታዲያ እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበልላችሁ፣ የልቦናችሁን መሻት ሁሉ ይፈጽምላችሁ ብሎ ስዕለታቸውን አሳረገላቸው። ከዚያም በኋላ እናታችን ቅድስት ሐናና ቅዱስ ኢያቄም ዕለቱኑ ራእይ አይተው ነገር አግኝተው አደሩ። ራእዩ የተመለከቱት ምንድን ነው ስንል አባታችን ቅዱስ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ብሎ ለባለቤቱ ነገራት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሕ ባሕሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ማለቱ ደግሞ አምላክ የኢያቄምን ወይም ደግሞ የሰውን ባሕሪ እንዳደረገ ሲያጠይቅ ነው ወገኖቼ። ሰባቱ ሰማያት የተባሉ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልዩ ልዩ ባሕሪው፣ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግሥቱ ናቸው። አባታችን ቅዱስ ኢያቄም ይህንን ራእይ ተመለከተ። እናታችን ቅድስት ሐናም ደግሞ ምን ተመለከተች ስንል እኔም አየው ብላ ለባለቤቷ ስትነግረው እንዲህ አለችው። ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየው አለችው። ርግብ የተባለች እመቤታችን ቅድስት ድንግል ማርያም ናት። ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየው ማለቷ ደግሞ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጽነሷን ሲያመላክተን ነው ማለት ነው። ታዲያ ይህንን ራእይ ያዩት ሐምሌ 30 ቀን ነው ወገኖቼ። ሐምሌ 30 ቀን ይህንን ራእይ አግኝተው ወይም ደግሞ ራእይ ተመልክተው አንድ ፍንጭ አግኝተው አደሩ ማለት ነው። ታዲያ እነሱም እንዲህ ያለ ራእይ ካየን ነገር ካገኘን ዕለቱኑ በሩካቤ ሥጋ እንገናኝ አልተባባሉም። ይህን ራእይ ካየን ዘንዳ አሁኑኑ በምንጣፍ እንገናኝና ልጅ እናግኝ፣ አንቺም ጸንሺ አልተባባሉም። ምንድን ያደረጉት ስንል ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙሉአት ብሎ ያበሰረ አምላክ እኛንም ያበስረን የለምን? የምስራችሁን ይነግረን የለምን? ብለው ዕለቱኑ አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ታዲያ በነሐሴ በሰባተኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏችኋል ጌታ ብሎ መልአኩ ለሐና
ነገራት፣ የምስራቹን አበሰራት። ታዲያ በፈቃድ እግዚአብሔር በብስራተ መልአክ በቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነሐሴ 7 ቀን በዛሬቱ ዕለት ተጸነሰች ማለት ነው። በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ በቤታችን ቅድስት ድንግል ማርያም የተጸነሰችበትን ዕለት ነው የምናከብረው። በቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ከቀናትም የተነሳ ሊገድሏቸው ይፈልጉ ነበርና በመልአኩ ትእዛዝ ሸሽተው በሊባኖስ ተራራ ላይ በቤታችን ቅድስት ድንግል ማርያም በተጸነሰች በ9 ወር ከ5 ቀን ግንቦት 1 ቀን ተወልዳልናለች ማለት ነው። ታዲያ የቅዱሳን አባቶቻችንን ታሪክ መስማት ብቻ ሳይሆን የሰማነውን ደግሞ ወደ ሕይወታችን መልሰን ልንማርበት ያስፈልጋልና እኛ ከዚህ ትምህርት ምንድን ነው የምንማረው ስንል ቅዱሳን ኢያቄምና ሐና ለብዙ ዘመናት ልጅ በማጣታቸው በሰው ዘንድ ተንቀዋል፣ በሰው ዘንድ ተዘልፈዋል፣ የሕሊና ቁስልም ደርሶባቸዋል። በወቅቱ በነበረው ባህላቸው ምክንያት መካንነት እንደ እርግማን ይቆጠር ስለነበረ ወቀሳና ስድብ ይደርስባቸው ነበረ። ያን ሁሉ ወቀሳና ስድብ ያስተናግዱ ነበረ። ይህንን ስንመለከት ታዲያ ዛሬም እኛ በሕይወታችን በሰው የተናቅንበት አይሆንልንም ያልናቸው፣ አይከናወንልንም ያልናቸው ወይም ደግሞ አይከናወንላችሁም አይሆንላችሁም የተባልንበት ወይም ደግሞ በሰው ዘንድ እንደ መካን ወይም ደግሞ ፍሬ እንደሌለው የተቆጠርንበት ነገር ብዙ ነው ወገኖቼ። ዛሬ ሰዎች ስለኛ ተስፋ ቆርጠው ይሆናል። እግዚአብሔር ግን አልተወንም ወገኖች፣ አይተወንም። ሰዎች መካን ሲሉን እግዚአብሔር ግን በውስጣችን ታላቅ ፍሬን እያዘጋጀ ሊሆን ይችላል። የሰው ስድብና ትችት የእግዚአብሔርን ዓላማ አይለውጠውም። ሰዎች በር ሲዘጉብን እግዚአብሔር የሰማይን መስኮት ይከፍትልናል ወገኖቼ። ይህንን አስበን ልንጽናና ያስፈልጋል። ቅዱሳን ኢያቄምና ሐና ተስፋ ሳይቆርጡ እስከ እርጅና ዘመናቸው ድረስ ይጸልዩ ነበረ። ጸሎታቸው ወዲያ አልተመለሰም። ነገር ግን የእግዚአብሔርን ጊዜ በትዕግሥት ጠበቁ። ዕድሜያቸው ባያረጅም ቢገፋም እንኳን እግዚአብሔር አምላክን በጸሎት ከመማፀን ወደ ኋላ አላሉም። የእግዚአብሔርን ጊዜ በትዕግሥት ጠበቁ። ዛሬም እኛ የእግዚአብሔርን ጊዜ በትዕግሥት እንጠብቅ ወገኖቼ። እግዚአብሔር ምላሽ ሲሰጣቸው ደግሞ ተራ ልጅ አይደለም የሰጣቸው፣ የዓለም ሁሉ እመቤትና የእግዚአብሔር ማደሪያ የምትሆን ድንግል ማርያምን የሰጣቸው። ዛሬ ብዙ ጊዜ የምንጸለየው ጸሎት ወዲያውኑ መልስ ላያገኝ ይችል ይሆናል። በዚያን ጊዜ ግን እግዚአብሔር አይሰማኝም፣ እግዚአብሔር አልሰማኝም ብለን ተስፋ እንቆርጣለን። ይህ መሆን የለበትም። እግዚአብሔር ለጸሎታችን ምላሽ ለመስጠት ሲዘገይ የሚሰጠን በረከት ታላቅና ከሕሊና በላይ የሆነ ድንቅ ነገር ስለሆነ ነውና በተስፋ ወይም ደግሞ በትዕግሥት ልንጠባበቅ ያስፈልጋል። የሚዘገይ የሚመስለን ነገር አይዘገይም፣ በራሱ ጊዜና ሰዓት ይፈጸማል። ስለዚህ በትዕግሥት መጸለይንና አምላካችንን መጠበቅን ከቅዱሳን ኢያቄምና ሐና ልንማር ያስፈልጋል። ቅዱሳን ኢያቄምና ሐና ወደ ቤተ እግዚአብሔር ሄደው ሲጸልዩ አምላክ ሆይ ልጅ ብትሰጠን ለእግዚአብሔር ቤት አገልጋይ እንዲሆን እንሰጣለን ብለው ተስለው ነበረ። ያገኙትን ስጦታ ደግሞ ለአምላካቸው መልሰው የሚያገለግሉበት የቅንነትና የይዋህነት ልብ ነበራቸው። በዚህም ምክንያት እግዚአብሔር አምላክ ልጅ ሲሰጣቸው እነርሱም ደግሞ ለእግዚአብሔር በተሳሉ ስዕለት መሠረት ቃላቸውን ጠብቀው በ3 ዓመቷ እመቤታችን ቅድስት ድንግል ማርያምን ለቤተ እግዚአብሔር ሰጥተዋል። ለእግዚአብሔር ቤት አገልጋይ እንድትሆን ሰጥተዋል። ስዕለታቸውን ፈጽመዋል። ወገኖቼ ዛሬም እኛ እግዚአብሔር በሕይወታችን ጤና፣ ልጅ፣ ሀብት፣ ዕውቀት ወይም ደግሞ ሌላ በረከት ሲሰጠን አጠቃቀማችን እንዴት ነው? የተሰጠንን በረከት ለእግዚአብሔር ክብርና ለሰዎች አገልግሎት እናውለዋለን ወይስ ደግሞ ለራሳችን ትዕቢትና ደስታ ብቻ እናውለዋለን? አጠቃቀማችን እንዴት ነው? እንዴት ነው እያደረግን ያለ ነው? እናታችን ቅድስት ሐና እንደተሳለችው የተሰጣትን ስጦታ እመቤታችን ቅድስት ድንግል ማርያምን በ3 ዓመቷ ለቤተ እግዚአብሔር አስረክባለች። እኛም ታዲያ ከእግዚአብሔር የተቀበልነውን በረከት በእምነትና በምስጋና ለአምላካችን መስጠት አለብን። ይህንን ከነርሱ እንማራለን። ሌላው ምንድነው የምንማረው ስንል ቅዱሳን ኢያቄምና ሐና በትዳራቸው ውስጥ በፍቅር በጸሎትና በቅድስና ይኖሩ ነበረ። ችግር ፈተና ሲመጣ እርስ በርስ አልተጠላሉም፣ አልተገፋፉም፣ አልተነካከሱም። ይልቁንም በአንድነት ሆነው ወደ እግዚአብሔር አለቀሱ። ዛሬስ እኛ
ይህንን እናድርግ ይሆን? የቱ ጋር ነው ያለነው? ትንሽ መከራ ሲመጣ፣ ትንሽ ችግር ሲጎስመን አንተ ነህ ይህንን ያመጣኸው፣ አንቺ ነሽ ይህንን ያመጣሽው እየተባልን እየተዘላለፍን እየተገፋፋን እንኖራለን? ወይንስ ደግሞ ችግሩ ሲመጣብን እርስ በርስ ከመነቃቀፍ ይልቅ በአንድነት ሆነን ወደ እግዚአብሔር እናለቅስ ይሆን? ወገኖቼ የትኛውን እናድርግ ይሆን? እግዚአብሔርን የሚፈራ ትዳር ደግሞ የተቀደሰ ፍሬ ያፈራል። ወገኖቼ ዛሬ በትዳራችንና በቤተሰባችን ውስጥ ችግር ሲገጥመን ምላሻችን ምንድን ነው? መካሰስ፣ መጣላት ወይንስ ደግሞ በአንድነት ሆኖ መጸለይ ነው? ቤተሰቦቻችን በእግዚአብሔር ቃልና በቅድስና ከተገነቡ የሚወጡት ልጆችም ለቤተ ክርስቲያንና ለሀገር በረከት የሚበጁ ይሆናሉ። ስለዚህ እኛ የቱ ጋር ያለነው? በቅድስና እየኖርን ነው? እግዚአብሔር አምላክን በማመስገን እየኖርን ነው? ፈተናዎች ሲመጡብን በአንድነት እየተወጣነው ነው? ወይንስ ደግሞ እርስ በርስ እየተገፋፋን ነው? ስለዚህ ይህንን ከእነርሱ እንማራለንና ቆም ብለን ራሳችን ልንፈትሽ ያስፈልጋል። በዛሬው ዕለት የጽንሰተ ለማርያምን በዓል ስናከብር ታሪኩን በጆሮአችን ሰምተን ብቻ ማለፍ የለብንም። በልባችን ውስጥ ያሉትን የሐዘንና የችግር ድንጋዮች በጸሎት ወደ እግዚአብሔር እንጣል። በሰው ዘንድ ብንናቅም ነገራችን ሁሉ ቢዘጋጋብንም እግዚአብሔር ታሪካችንን የመለወጥ ኃይል እንዳለው ልናምን ያስፈልጋል። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ዘወትር ከእኛ ጋር እንዳለች ልናምን ያስፈልጋል። የልቦናችንን መሻት ሁሉ ልትፈጽምልን፣ የሕይወታችንን ቋጠሮ ሁሉ ልትፈታልን ወላዲተ አምላክ የእኛ እናት ድንግል ማርያም ዘወትር ጆሮቿ ወደ እኛ እንደሆኑ እንደምትሰማን፣ ከልጇ ከወዳጇ እንደምታሳርቀን፣ ኃጢአታችንን በደላችንን ሁሉ እንደምታስተስርልን በማመን ሊሆን ያስፈልጋል። ወገኖቼ እንደ ቅዱሳን ኢያቄምና ሐና በትዕግሥት አምላካችንን ልንጠብቅ ያስፈልጋል። እርሱም የልባችንን ሐዘን ወደ ደስታ፣ የልባችንን ሐዘን ወደ ታላቅ ደስታ ይለውጠዋል። ወገኖቼ ስለዚህ ዛሬ ነሐሴ 7 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን በዓለ ጽንሰት በታላቅ ድምቀት እናከብራለን። ስናከብር ደግሞ ስም እንደምናከብር ታሪኩ እንደምን እንደሆነና ወደ ራሳችን ሕይወት መልሰን ከብዙ በጥቂቱ አጠር አድርገን ተማምረናል ማለት ነው። ዛሬ ይህንን የተማማርነውን ትምህርት የሰማነውን ሁሉ ላልሰሙ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ይህ መንፈሳዊ ግዴታችን ነው። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ እየተዘጋጁ ናቸው። እነዚህስ ምንድን ናቸው ካላችሁ አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስሬ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙት ወንድሞቻችን በየሆስፒታሉ ያሉትን እየሄድን እንጎበኛለን። በዚህም ደግሞ ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ ነዳያንን አንድ ቦታ ሰብስበን እንመግባለን ማለት ነው። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። እነዚህ 3 ታላላቅ የበረከት ስራዎች በዓመት 3 ጊዜ በዚህ መንፈሳዊ ቻናል ላይ ይሰራሉ። እነዚህ የበረከት ስራዎችም የሚሰሩት ሁላችሁም አነሰ በዛ ሳትሉ የአቅማችሁን አድርጋችሁ ተሳትፋችሁ ነውና የ100 ብር ቻሌንጅ ብለን ጀምረናል። ከ100 ብር ጀምሮ ሁላችሁም የአቅማችሁን እያደረጋችሁ የዚህ በረከት ስራ ላይ ልትሳተፉ ያስፈልጋል። አሁን ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን ለመጎብኘት መርሃ ግብር ይዘናልና እዚህ መርሃ ግብር ላይ ሁላችሁም አነሰ በዛ ሳትሉ የአቅማችሁን እያደረጋችሁ ልትሳተፉ ያስፈልጋል። እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው? ከዚህ በፊት የሰራችሁትን የበረከት ስራ እንዴት ነው ማየት የምንችለው እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። እርሱን አንብባችሁ አካውንት ቁጥርም እዛ ላይ ታገኛላችሁ። እንዲሁም ደግሞ ከዚህ በፊት የሰራናቸውን የበረከት ስራዎችንም ደግሞ ሊንኮችንም እዛ ላይ ታገኛላችሁ። እርሱን አይታችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን።
ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።